ሁሉ በጣም ነው የሚቀፈው። በጣም የእውነቴን ነው የምነግርህ። በቃ በጣም ቀፋፊ ባህሪ ያላት ሰው ናት። በጣም ግን ደግሞ ገባ ሴት ደግሞ በዚህ ልክ ደግሞ ለመናገር ከመጣን ደግሞ ብዙ ሰዎችም ደስተኛ አይሆኑ። ያው ግን እሷ ላይ አሁን እሷን ደግሞ እንደዛ ብሎ ማሰብ ደግሞ ከባድ ነው። ማሰብ አትችልም በእንደዛ ደረጃ እሷን። ኧረ በለው አንተ ግን እኮ ችግር ሀጂ ግን እኮ ስድብ ባይሆንም ግን እሷ ኳሊፋይ ታደርጋለች ወይ ስለ ሪሌሽንሽፕ ለማውራት ነው ዋናው ነገር። ንግግር መነጋገር እኮ ትችላላችሁ፣ ስድብ ነው እንጂ እኛ እንሳደብም። እኛ የመሳደብ አሁን ምን አለ መሰለህ፣ አሁን በመጀመሪያ ደረጃ ለሴት ጥብቅና ሲቆመውን ለምሳሌ የትኛው ወንበር ላይ ተቀምጠን ነው? ኦኬ አሁን እሷ ያለችበት ቦታ ላይ ምን አይነት ቦታ ላይ ነው? አሁን መዶሻ እንዳነሳችሁ ጥሩ የፍቅር ግንኙነት አሊያም ደግሞ የትዳር ህይወት አላት። አሁን ብዙ ጊዜ እየተቸገርን ያለ ነው እኛ ፈት የሆኑና የተለያየን ሰው ሊመክሩ የሚሞክሩ ሰዎች አሉ፣ ለመደገፍ የሚሞክሩ ሰዎች አሉ። ኦኬ እናንተ ሰዎችን የምትመክሩበትን መንገድ ምናልባት ትንሽ ወደ ራሳችሁ ለኔ የሚጠቅመኛል ብላችሁ ብታስቡበት ኖሮ መጣችሁ እንደዚህ ሀሳብ አትሰጡ። እኛ እየተቃወምን ያለ ነው ወገንተኛ አትሁኑ። እዚህ ጋር እውነት ለመናገር አሁን ለሀጂ ጠበቃ ሆኖ የቆመለት የለም፣ ግን እውነቱን እያወጣን ስለሆነ እየሄድን ያለ ነው። ልጅቷን በማትጎዳበት መንገድ ስለሆነ እያየን ያለ ነው። ስድብ ውስጥም አልገባንም፣ ልጅቷንም አልተቸንም። ግን እናንተ ወንድ አጥቂ ስለሆናችሁ ወንድ የምትጠሉ አላችሁ። ሴቶች ስላችሁ ሁላችሁንም አይደለም። እሺ አንተ ጋር ሚዩት አድርጎ ሀጂ። እሺ ወንድሜ ይቅርታ፣ አንተን ላደርግ ብዬ ነው። ምንድነው ጀርባን ባታሳይ ጥሩ ነው። አሁን ሴቶች ብለን ስንናገር በነገራችን ላይ ሁሉንም ሴት አይደለም። ይሄ ወጥቶ አደባባይ ላይ እየተናገሩ ያሉ አሉ። አሁን በማያገባቸው ገብተው የሚፈተፍቱ በትክክለኛው መንገድ የምነግራችሁ እናንተ ምንም አይነት የፍቅር ግንኙነት አሊያም የትዳር ግንኙነት አይደለም ከቤተሰቦቻችሁ ጋር ራሱ ጥሩ ግንኙነት ያላችሁ አይመስለኝም። ጥሩ ግንኙነት የላችሁ። አሁን ያችን ልጅ እኔ አይቻታለሁ። በነገራችን ላይ እኔ ስድድብ ሲሆንና የሆነ ምክንያት የሌለው ነገር ይዞ የሚያወራ ሰው አላይም። አይቼው ስክሮል አድርጌ ነው ማልፈው። ምክንያቱም ምንም የሚጠቅም ነገር የለውም። ልጅቷንም እንደዛ ነው ያለፍኳት። ኢቨን አደባባይ ላይ ቁጭ ብላ በእኔ ምክንያት እንዳትናገሪ ምናምን ነገር እያላት እየነገራት ለሴት ጠበቃ ሆነ። ባሏ ከጎዳት ባሏን ነው መተቸት ያለባት፣ ሆዴን ነው መተቸት ያለባት። አንተ ጋር ምንም ያገናኛችሁ ነገር አለ ብዬም አላስብም። ፎሎ ተደራርጋችሁ አታውቁም ከዚህ በፊት። ኦኬ የሚገርማችሁ እናንተ ለሊና ከምታስቡት በላይ እኛ እናስባለን። በየጊዜው እያወራን ያለ ነው ልጅቷ ደህንነቷን ለመጠበቅ እየሰራንም እያወራን ያለ ነው። ያው እሷ ኢንተረስቱ ፍላጎቷ ስለሌላት ነው። እናንተ ግን የእሷ ጠላቶች መሆናችሁን አስረግጬ እነግራችኋለሁ። ልጅቷ ወጣ ነገ እንደ ልቧ እንዳትሆን አንገት እንድደፋ እየሰራችሁ ያላችሁት እናንተ ናችሁ። ኦኬ ወንድን ልክ እንደ ገዳይ እንደ ደፋሪ እያደረጋችሁ የምትናገሩት የነበራችሁበት ህይወት እናንተን ደስታ ስላልሰጣችሁ ሌላም በመበቀል የራሳችሁን ሰው የምትበቀሉ እየመሰላችሁ ነው። ሀጂን ልትሰብሩት አትችሉም። ወንጀል ካለበት ይጠየቃል። አሁንም ቢሆን በህግ መንገድ ነው። እኔ ትልልቅ ሰዎች አውርቻለሁ። የተከሰሰበት ምንም አይነት ነገር የለም ተብሏል። አለቀ። ሞራል ኖሯችሁ እንኳን ራሱ ያዙት እንዲህ ካለ ጠቁሙበት ምናምን። እኔ አንድ ልጅ ነበረች እንግሊዝ የምትኖር በጣም ራሷን ደብቃ ምናምን ነገር እንግሊዝ ቢሆን ኖሮ አሳስረው ነበር አለች። መጀመሪያ ከቤኔፊት ከጆብ ሴንተር ወጥተሽ ስራ ስሪ። በዙሪያሽ ካሉ ሰዎች ጋር ኮሚኒኬት አድርጊ። መጀመሪያ ማህበራዊ ኑሮ ለመኖር ሞክሪ። ሰው ዝም ብሎ እኮ አያዝም፣ አይታሰርም። አሁን ሀጂም በሄድሽበት ልክ እኔ ላይ ሄደሽ ቢሆን ኖሮ አንድ ሀገር ስለምንኖር ለነገሩ እኔን አትሰድብኝም። ምክንያቱም ቀረቅርሻለሁ፣ አስገባሻለሁ፣ አለቅሽም። እንደማልፋታሽ ታውቂዋለሽ። ዝም ብላችሁ ስለምጠሉ ሰው አትተቹ። ትላንት ሄደን አይታችኋታል አይደል? ባላንስ ሆና አይታ ግራ ቀኙን የመጣውን አስተናግዳ መረጃ ተቀብላ ምን ብላ ግን አልተቸችም። ለምን በቃ ከሱም ወገን ከዛም ወገን ማየት አለባት። ለምዳችኋል። ዝም ብላችሁ እየከሰሳችሁ 10 ዓመት 12 ዓመት ወንድም ማሳሰር ለምዳችኋል። ስርዓቱ ይኑራችሁ። ጀርመን ያለችው የወዴ ሚስት ተዋት። እሷ ያው ጀርመን የሚኖር ጤና የለውም ሲጀመር እንዳለ ፈት ስለሆነ አብዛኛው ጤና የላትም እሷ። በዚህ አጋጣሚ ጀርመን የምትኖሩ ስላችሁ በጣም የሚገራረም ህይወት የምትኖሩ ትዳራችሁ የምታከብሩ ሴቶች አላችሁ።
እንደነዚህ አይነት ሴቶች ደግሞ ያሰድቧቸዋል። ኦኬ መሬት ላይ ወርደ የምንኖረው እኛ፣ የምትለፈልፉት እናንተ፣ እውነታውን የምናውቀው እኛ፣ እውነቱን ላለመረዳት ብላችሁ መሳደብ ምርጫ የምታደርጉት እናንተ። በእውነቱ ግን ያው ሴቶች ናችሁ፣ ወንድ ትወልዳላችሁ፣ ሴትም ልጅም ትወልዳላችሁ። ግን ወንድን እንደዚህ በዚህ ልክ ለመጥላት አሁን እኔም ብድግ ብላ አሁን በቀደም ለታ አንተ ራሱ ሴት ደፋሪ አይደለ አለች። አሁን ስብዕናዬን ቤት በኩል አውቀው ነው እንደዛ የምትናገረው። ሼም ነው ከምር። ተደብቆ ማውራትም ጥሩ አይደለም። ወጥቶ አደባባይ ላይ መናገር ነው። ልክ ቪዲዮ ከፍቶ ምናምን ልክ እንዳያጂ መናገር ነው። የዛኔ እንተያያለን። ስለዚህ ስርዓት ይኖራችሁ። ሊናን አታድኗትም። ሊና ልትድን የምትችለው በህግና በህግ ብቻ ነው። ከቻላችሁ ትሪት አድርጓት፣ በቃ ተንከባከቧት። ኦኬ ወደ ህግ መንገድ እንድትሄድ አድርጓት። ብድግ ብላችሁ አጂን ስለሰደባችሁት ምንም አታመጡ። ህግ ቢፈልገው ኖሮ በነገራችን ላይ ሀፈና አወር አይፈጅበትም። በ30 ደቂቃ ውስጥ ነው የሚይዙት። ኦኬ እነግራችኋለሁ። ከህግም አንጻር በደንብ አጣቅሼ እነግራችኋለሁ። 30 ደቂቃ አይፈጅባችሁም። የድድብናችሁ ጥግ ግን ሴት ልጅ እንዲሆነች ምናምን እንዴ! ከእናንተ በላይ እኮ ከሴቶች በላይ እኮ ወንዶች ናቸው ለሴት የሚጨነቁት። ይህን ታውቃላችሁ። ግን ስለዚህ የሆዴ ሚስት ስላልጠራው ስርዓት ቢኖርሽ ጥሩ ነው። አይ ካልሽ እንግዲህ የምናየውን እናያለን። እንግዲህ በቀጣዩ ግን አሁን እኛ አጀንዳችንን መዝጋት ስለምንፈልግ በአጂ ጉዳይ ከቻላችሁ ልጅቷን ሊናን ትሪት አድርጓት፣ ተንከባከቧት። ሚዲያ ላይ ወጥታ ከምትናገር ይልቅ ሄዳ በህግ እንድትከስ ማድረግ። ስሙን ከማታውቀው ሰው ጋር ነው ስትኖር የነበረችው። የአጂም ትክክለኛ ስም እኮ አታውቀውም። በእውነቱ በጣም እኮ ነው የሚያስቀው። ከዛ ከስሸዋለሁ አለች። ስሙን የማታውቀው ሰው እንዴት ነው የምትከሰው? በአጂ ነው የሚከሰሰው። በጣም ነው የሚያሳፍረው። አንዳንዴም የሆነ ስትቀደዱም ስትዋሹ ምናምን ነገር የሆነ እኛ እሺ ችግር የለውም እኛ እንደበራለን መተን፣ ግን ቀደዳችሁን በልክ አድርጉት። ሼም ነው። ቀጥሉ። አንዴ ቡና ልጠጣ ነኝ፣ እሄድባችኋለሁ ዛሬ። ተናንሳ ኧረ ሚውት ነክ ማርያማዊትን የምትላት እንደዚህ አይነት ነገር ለመናገር ራሱ ብቁ አይደለችም ካያት። ምክንያቱም የራሷን ህይወት ማስተካከል ያልቻለች ሰው ስለ ሰው ህይወት ለመናገር ገባች። መጀመሪያ ህይወትሽን አስተካኪ፣ የራስሽን ህይወት። በዚህ እድሜሽ ወጥተሽ የራስሽን ህይወት ማስተካከል አቅቶሽ ስለ ሰው ህይወት ለማውራት መድፈርሽ በጣም ነው የሚገርመኝ። ደግሞ የገረመኝ እንዴት 10 ደቂቃ እንኳን ማረፍ ያቅትሻል ቤትሽ ውስጥ? 10 ደቂቃ ቢያንስ 10 ደቂቃ ሪላክስ አድርገሽ ቢሆን እንኳን ነው የምነግርሽ ያለሁት። ሻንጣ ሲዘሽ ከበር አስወጥተሽ ሀጂ ብለሽ እኮ ነው የጀመርሽው። የገረመኝ ነገር እሱ ነው እኮ። ከላይ እስከታች የተለበደ ሰውነት ይዘሽ ስለ እኔ ታወሪያለሽ እንዴ? መጀመሪያ ህይወትሽን አስተካኪ እስቲ። መጀመሪያ ትዳርሽን ይዘሽ ረጋ ያለ ህይወት ለመኖር ሞክሪ። ቢያንስ ትዳርሽ ጥሩ ሆኖ መንገድሽ ጥሩ ሆኖ ብትሳደቢና ብትናገሪ አክሰብት አደረገው ነበረ። በእውነት የራስሽ ህይወት እንደዚህ እንደ እንትን አየር ሁኔታ እንዲህ ተዘበራርቆ መተሽ ስለኔ ስታወሪ በጣም ነው የገረመኝ። ከአንቺ ያልጠበቅኩትም ነበረ። ምክንያቱም ግን ይመስለኛል አጀንዳውን ይዘሽ መተሽ ገቢ ለማሰባሰብ እንደሆነ ደግሞ ሰማው እና የኔት ምን መሰለሽ፣ አታውቂኝም። እኔ ብዙ የምንተዋወቅ ሰዎች አይደለንም። በዚህ ልክ እኔን ለመናገር መምጣት አልነበረብሽም ማርያማዊት። የምትሰሚ ከሆነ መምጣትም ከፈለሽ ነይ እና እዚህ ምክንያትሽን መጠየቅና ማናገር ከፈለሽ መተሽ ማናገር ትችላለሽ። ግን ዝም ብለሽ የሰው ህይወት ለማበላሸት አትሯሯጭ። በቃ ኦልሬዲ የራስሽን ህይወት አስተካኪ። መጀመሪያ እዛ ከቤትሽ ያባረርሽውን ልጅ ህይወት አበላሽተሽ መተሽ ደግሞ እንደገና ደግሞ ወደ እኔ ህይወት መግባት ፈለግሽ ወይስ ምንድነው? ስለ እቃው ስትሰሚ እኔም ማስፈለግኩሽ? ፈልገሽ ከሆነ ነይና እዚህ በግልጽ አውሪ። ግን ለእንዳንቺ አይነቱ ደግሞ እኔ መጠቀሚያ አላረገውም። እመኚኝ፣ መቼም ነው
መቼም ምን እንደሆነ ታውቂያለሽ? በእኔ ከተጠቀምሽ ትፈርሻለሽ። ጥሩ አይሆንም ላንቺ፣ አይሆንሽ፣ ትፈርሻለሽ። ሲሪየስ ነው የምነግርሽ፣ መፍረስሽ አይቀርም እንዲህ። ምክንያቱም እንዴት መሰለሽም ልትፈርሽ የምትችይው ከላይ እስከታች ተጠግነሽ ነው ያለሽው። አይሆንም። የእኔ ደግሞ አሁን እንደ ፌሮ በይው በቃ። ስለዚህ አይሆንም ከአንቺ ጋር ደግሞ እንደሰማሁት ደግሞ ከሆነ አብዛኛው ፓርቶች ፕላስቲክ ነው። ፕላስቲክ ደግሞ ቅድም ምንድን ነው ያሉት? ቀለጠ ነው ያሉት። ይቀልጣል። ግን በነገራችን ላይ ሰዎች ያላወቃችሁት ነገር አለ። የኔ አይደለም የሚቀልጠው፣ የማርያማዊት ነው የሚቀልጠው። ምክንያቱም የሷ ፕላስቲክ ነው፣ የኔ አይቀልጥም። የኔ እንደውም እንትን ሙቀተ እንትኑ ከ40 ዲግሪ በላይ ስለሆነ እሷን ካገኘኋት ትቀልጣለች። ሲሪየስ ቫምፓይር አይታችኋል? የሆነ ደረታቸው ላይ በጩቤ ሲወጋ እንዴት እንደሚቀልጡ እነዛ ነው የምቀልጠው እኔ ባገኛት። እንዲህ ሰው በ5 ደቂቃ ሰው ከቤቱ ባለቤቱን አባሮ ወደ እኔ ይዞራል እንዴ? ጭራሹኑ ዛሬ እኮ ደግሞ ገስት እንድገባ ደግሞ ላከችልኝ። ድፍረቷ። ለምን ሼር አታረጉላትም? ለምን አመጣም? እስቲ እዚህ ትምጣና ትናገር። እንደዛ ሀጂዬ ፕላስ ደግሞ ለዚህ ለሆድዬም ከጎኑ መቆም አለንበት። እያባረሩት አሁን ቦነሱ ላይ ደረሰ። ሆዴንም ላኩለ ከሱ ጎን ዲስኩ ተሰብሯል አለ ልጁ እኮ በጣም ነው የሚያሳዝነው ነው የምልህ። ያኔም ዝም አለ እንጂ ያቺኛው ስታባረው፣ አሁን እቺኛው ማባረረችው። እስከ መቼ ነው? አይቆምም እንደ እሱ መባረር። ሼር ይደረግልህ ከሱ ጎን እንደሆነ ነው የምንገረው። አይቆምም እንደ እሱ መባረር አባባል ራሱ ነው ቦነሱ ነው። አሁን እኮ እዩ የምሬን ቢሆን ኦፍ ኮርስ አሁን እኮ እሱ አላጠፋም እኮ ሀጂ። ስላላጠፋ ፍትህ ለሱ ብንልም ያምርብናል፣ ከጎኑም ብንቆም አይደል እንዴ? ተባራሪው እየተሰደበ ነው። ቤቱን ጋር አስገባት መዶሻ አንተስ። እሺ ቆይ ሰው ሲወርድ እናስገባለን። ስማ አንዴ ታስታውሳለህ? ዮኒ ማኛ ሰይፉ እኔና በኋላ እመጣለሁ። አስገባት ነው። እኔን አውርደኝ ሀጂ፣ እኔን አውርደኝ ቆይ ቤት እኔን አውርደኝ፣ ጀማልንም እኔን አውርደኝ። ይገባል። ጀማል ደህና ነህ? አውርደኝ አሎ አባቴ፣ እንዴት ነህ? እንዴት ነሽ ብራዘር? እሺ እኔ እወጣለሁ ሰው ከገባ። ሎርዳ አንቺ ማታስፈልጊያለሽ። ሎርዳ አንቺ ቋሚው ነሽ እንኳ ታውቂ አይደል? አሁን ለማራማየትም ለሆዴም ሼር አድርጉላቸው። ከሆዴ ጎን እንደሆነ እንንገረው። ይርሳን እዩ ታስታውሳለህ? የዮኒ ማኛ ሰይፉ ፋንታውን ጋር የቀረበ ጊዜ ስማ እዩ ሪታዬን ሁላችሁም ፎሎ አድርጓት፣ አመስግኑልኝ። ዮኒ ማኛ ሲቀርብ ቡና ቦርድ ሰራተኛ መስሎ የመጣለት አለባበሱ ነው የምትለኝ? ምን አለባበሱ? አንቺ በዚህ አጋጣሚ ሀጂ እናመሰግናለን ጊፍተራችን። በዚህ አጋጣሚ ሀጂ ዛሬ ለማራማዊትና ለማነው ለሆዴ የኔን ጊዜ ይሰጣቸዋለሁ፣ ለነሱ ከነሱ ጎን መሆን ፈልጋለሁ ስላሉ የእሳቸውን ሀሳብ ቀይረውታል። እነሱን ጥሯችሁ ሼር አድርጉላችሁ። ትክክል። ይሄን ያልኩት ይምጡ። አዎ ከሆዴ ጎን እንደሆነን እኛ የወንዶች ጉዳይም ማሳየት አለብን። ሪታዬ እንዳልናገር አቶ ሀጂ ለተንከራታችሁ ሆዴ ነው ድምጽ የምንሆነው ወይስ ለማርያማዊት ነው? አሁን ነው ለከርታታው ነው እንጂ ለከርታታው ነው። ኦፍ ኮርስ ሪታዬ ይኸውልሽ እንዳልናገረው የምትፈልጊ ነገር ካለ ጻፊልኝ። እኔ አላረገውም፣ አልናገርም። ሲሪየስ የማትፈልጊው ነገር ከሆነ ጻፊልኝ፣ እኔ አላረገውም። ግን በጣም ከመሬት ተነስተው በጣም በመጥፎ ሁኔታ ስላጠቁኝ ነው ለመናገር የመጣሁት። ያው ጋጦጥ የሆነ ነገር መናገር አልፈልግም፣ ግን መነጋገር እፈልጋለሁ። ምክንያቱም በጣም አታክ አድርገውኝ ነው የተነሱት። እንደ ሀሳብ ከዚህ በኋላ ከርታታ ሆዴ እየተባለ ቢጠራ ምን ይመስላችኋል? እንደ ፋሚሊ እስቲ መዶሻ ንገሪልኝ። ሪታ ማርሊ የሚለውን አካውንት ሁሉም እየገባ ፎሎ ያደርጋት። እሺ ሪታዬ ነይ ወደ ላይና እዚህ ቁጭ በይና ፎሎ ያርጉሽ። ባታወሪም ችግር የለውም።
እሺ አትገባም፣ እሷ መግባት አትፈልግም። እሷ ብዙ ሪታ ሜንሽን ስላለ ስሟን ማወቅ ሜንሽን እናድርግ አይቻልማ። መድረክ። እሺ አድርጊላት። ለእኔ ጊፍት የሰጠችኝን ነው ሪታ ማርሊ የሚለውን። እሺ ታፕታፕ ኮፒሊንግ እያደረጋችሁ ሀጂን ልታመሰግኑት ይገባል። ከራሴ ችግር ከራሴ እንትን የበለጠ ለሌሎቹ አስባለሁ፣ የሌሎቹ ህመም ይሰማኛል፣ ይገባኛል ብለው ቅድሚያ ለነ እሱ ስለሰጡ እድሉ እንዲጠቀሙ ሼር ኮፒሊንግ አርጉና ይምጡ። ፍትህ ለሆዴ እያለን አይሻልም? ፕሮፌት እዩ ደርኔ ለማንም ፍትህ ለማንም ምንም ድምፅ መሆን አልችልም። የበራው መናኝ ወዴ ብለን ነው የምንጀምረው። አዎ ግን ምን መሰለ ቢመጡ ደግሞ ብትመጣ ደግሞ ጥሩ ነበረ። ገባ እዚህ መጣ። በነገራችን ላይ ቀልብ በጠረጴዛ ዙሪያ ችግራችን ብንፈታ ጥሩ ነው። በተለይ ያቺ አሜሪካ ያለችው እሷ ብትመጣም ማስገባትም አንፈልግም። ምክንያቱም አንድ ነገር ቤት ሁሉ ነው የሚደባለቀው። ቲክታክ እንዲያክቲቭ አደርገዋለሁ እሷ ከመጣች ነው አይደለም። እንትን ማድረግም እንችላለን እኮ ታውቃለህ። ለማውራት ገና ሞከር ስታደርግ ይቅርታ ያላችሁ እኔ በደንብ ስለማይታየኝ ሪታ ማርሊ የሚለው ጽሁፍ ከጻፈች እያያችሁልኝ። እሺ ሪታ ፕራይቬት ስለሆነች ስትልክ አንተ ብቻ አዳምጡኝ። ፕራይቬት ስለሆነች እሷ ስትልክልህ ብቻ ነው አንተ ማስገባት የምትችለው እንጂ እኛ አንችልም። ፕራይቬት ነች እሷ። ገባኝ። አይ መግባት የምትፈልግ አይመስለኝም። አውቃለሁ መግባት እንደማትፈልግ ግን ስሟን ሜንሽን አርግና ፎሎ ያርጓት። አንድ ጊዜ ኮሜንት ላይ ሜንሽን አርግ ስሟንና ኮሜንት እንትን እንዳርጓት ፎሎ እንዲያርጓት። ፕሮፊል ለሆዴ ሼር አረጋችሁልን? እዚህ ያላችሁ 7021 ህዝቦች እስኪ ሀጂን አመስግኑት። በእውነት ከራሴ ችግር ከራሴ ህመም የበለጠ ቅድሚያ ለሰዎች እሰጣለሁ ብለው ውድ ጊዜያቸውን በ6000 ካሬ ሜትር የተገነባው ግቢያቸው ውስጥ እየጠበቋቸው ነው ማሬንና ሆዴ። ስለዚህ ፕሊስ ሼር አድርጉላቸው። እሺ በዛ ላይ ደግሞ ከታች ፍትህ ለከርታታ ሆዴ እያላችሁ ጻፉ። ከታች በየ6 ወሩ ለሚፈናቀለው ለሆዴ ፍትህ ያስፈልገዋል። በነገራችሁ ላይ ደረሽበት በየ6 ወሩ መሆኑ ሄሎ ካልኩሌት ሳደርገው 6 ወር ቢሆነው ነው። ሀጃችን ወይ ስሙኝ፣ አንድ ነገር ልንገርህ። ይኸውልህ እኔ ቤት መግባባት ምንድን ነው ላኩላቸውና መጀመሪያ መምጣት የሚፈልግ ሰው ይምጣና ያውራ እኛ ጋር በቃ በስርዓት በእናታችሁ ከመጣችላችሁ ላኩላት፣ ሼር አድርጉላት። ወደዚህ አትመጣም። ለምን ልጅቷ መች ማውራት ትችላለች? ሲጀመር ማውራትም አትችልም። ችግሩ ምንድን ነው? እዚህ ቤት ደግሞ ከገባች መፍረሷ ነው ችግር ነው። ደግሞ ተፈረሰች ደግሞ አሳርድሱ አይ አንተ ቤት አልገባም ካለች እኮ እኔ አስተናግዳታለሁ እኮ አስገብቼ። አይ አባባሌ ገብተዋል። ትፈርሳለች ከመጣች አይሆንም። አንተ ከአንገት በላይ ብቻ ነው የምታምረው ልጅቷ። ስማ ምን ሆና ነው ነገርኩህ እኮ ልክ እንደዚህ። እኔ የእውነቴን ነው የምነግርህ ከላይ ከግር እስከ አንገቷ እዚህ ድረስ ማለት ነው ተመሳሳይ ክብ ሆና እዚህ ላይ ኳስ አይተሃል? የሆነ የዓለም ዋንጫ አይተሃል? ሊሸለሙ ሲሉ የሆነ እንትን ክብ ነገር ላይ ተደርገው ባህል ላይ ይቀመጥ የለ የዚ አይነት አቋም ያላት። እኔ ግን ይሄ በመልኳ መሄዱ እንደው ቢቀር ይሻላል። በሀሳቧ ላይ ነው መሄድ ያለበት። ሀሳቡ ላይ ነው። ሲቀጥል የሆዴን ነገር ግን ችላ ብላችሁታል። ምንም አልመሰለም። አባባል ያልገባችሁም። እንደዛ ሄድኩበት ምክንያት አልተረዳችሁኝም። እንደዛ የቻልኩበት ምክንያት በቀይ ዙሪያ በጣም ብዙ ነገር ስትናገር ነበረ። ገባችሁ? ስለ እሷ መሰራት አይደለም ማውራት ስታወራ የነበረው ስለ እኔ ነው። አዎ ግን በጊዜ ሆዴን ያስወጣችሁ አንተን ልታስገባ ፈልጋ ነው? አልገባኝም። እሱ ነው እኔም ጥርጣሬ እዩ። ትክክለኛ ጥያቄ እሱን አስወጥታ ወደ አንተ የዞረችው የለመደች ልጅ ነች። ገብቶሃል አይደል? እንኳን አንተን የመሰለ ከሊና ተነጠለ አይደለም ከጂጂ ኪያ ላይ ተነጠለም ነው ያስገባችሁ። ገባ አጂ እኛ እኮ ከምርኛ ወንዶች እኮ በጣም እኮ ግፍ እየተሰራብን እኮ ነው ያለው እኮ ልጁን ግን እና ቆይ እያላችሁ ያላችሁት የተባረረ ትወዳለች ነው? አልገባኝም። ኧረ እኔም ተባረር ያለው እንደዛ የምትወድ ከሆነማ ኖ እሱ እንትን ነው የምልሽ።
አሁን ገና አፈናቀላችሁኝ ያለው ነገር ነው የመጣብኝ። እዩ እዩ እኔ መረጃ ደርሶኛል ያለችው የምን መረጃ? እንደ ሀጂ አሰርተ ከመጣ እቀበልሃለሁ አለችው። ልጁ እኮ ፎሎ አድርጎኛል። ሲያሳዝን። በቃ አውራው ግን እርዳው ከምን መርዳት አለብን። እሱ ኢሳ ከጎኑ መሆን ነው። ግን እዛ ወንዶች እንዲህ ማህበር ምናምን የላቸውም እንዴ? ሀጂ እንዲህ ሲጎዳ ዝም ብለው የሚያዩት? አይ አይመስለኝም። ልጁ ኮሚኒቲ ምን እነ ሀጃ ምንም ለራሳቸውም አልሆኑ ምን ለሆዴ እንዴት ይደርሱለታል? አዎ ግን በውስጥ አናግሮኛል። ልረዳው ኮሚኒቲ ምናምን የለም ላይክ እንደዛ ነገር እዩ እየሞከርኩ ነው የሚለውን አካውንት ስቀሉት ወደ ላይ ከስር እየጻፈልኝ ነው።